ዳጣና ናታን ፍቅራቸውን እየቀጨቀጩ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ዛሬ ሙሀዴድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አይሸይና ከነገ አልሐምዱሊላህ። ወዶች ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ ዳጣና ናታን ቀለጠ ፍቅር ውስጥ ሆነዋል። አሁን ማይ ላይፍ እያሉ ነው፣ ማይ ሎቭ እያሉ ነው ማለት ነው። አንድ ነገር ደግሞ ማለት ነው ዳጣ ለናታን ደረጀ አባቷ መሆኑን ነገረችው። ነገር ግን ናታን ምንድን ነው ይሄ እኮ አባዬ ነው ለምን ምናምን ብሎ ጓለ። ያኔ እሷ እውነቱን ነው የነገረችው እኮ እውነቱን ነው የነገረችው። እንዴት አድርጌ ላስረዳ? ያ ገቢ እንዴት አድርጌ አላስ በኋላ እናስረዳዋለን። እና ማሮቼ እንግዲህ ናታንና ዳጣ ኤቢ ቀርጻቸው ነበር እና ያንን የቀረጸቻቸውን ደግሞ አጥፍተውባታል። ኤቢ እንግዲህ አንድ ጊዜ ነገር ተያዘች፣ መፋቻዋ ሩቅ ነው፣ አልፋታቸው ብላለች። እሷም ያንን ለእናቷ ማሳየታለች ምናምን፣ ግን መረጃ ሊሆናት አይችልም። ምክንያቱም አጥፍተውባታል። እነሱ ስላጠፉባት መረጃ ልታገኝ አልቻለችም። ነገር ግን እንግዲህ ወይዘሮ ማርታ እሷ እንድትወዳጣ ተቤት እንድትወጣ ማንም ቢሆን ማንም ከልጇ ሰላም እንደማይበልጥ ተናግራለች ማለት ነው። ምክንያቱም ኤቢ ልጄ ናት፣ ኤቢ ልትጎዳብኝ አልፈልግም፣ ልጄ ናት፣ አማካሪ ናት፣ ጓደኛዬ ናት። ስለዚህ ለዳጣ ብዬ ኤቢን ማጣት አልፈልግም። ምን እንዳለች ታውቃለህ? ራሴን አጠፋለሁኝ ብላኛለች አለችው ማለት ነው ለጋሽ ደረጀ። እና የኤቢ ጉዳይ በጣም ስላሳሰባት እሷ ምንድን ነው የወሰኑት ኤችን ዳጣን ማባረር ማለት ሌላ ቤት ተከራይተው ለዛ እንድትሆን ወሰናለች ወይዘሮ ማርታ። ጋሽ ደረጀም እንግዲህ ዛሬ ነው ገና የመጡት፣ አህልን ሳህልን እያሏቸው ነው። ኤቢ ግን ነገሯን ለኮሰች። አንደኛ የውሃን መድኃኒት ምናምን የሆነውን እሱን ተናገረች። ሌላም ጉድ ያለ አባዬ ስትል እንደው ሴትዮቱ አረ እንደው ጉዲ ብላሽ እንደው አንቺ ልጅ ምናምን ብላ አባረረቻት። እና ማሮቼ በኋላ ግን አላስቻላትም፣ ሄደች ማለት ነው። ሂዳ ክላሳቸው ሂዳ በሩን በእርግዳ ገብታ ነው እንግዲህ ዳጣና ናታን ሲሳሳሙ ነበር። ምን አገባሽ ቢላት ነበር እኮ ሰውዬው። ጥሩ ወሬ ያደረጉት ምናምን ሳይሆን ምን አገባሽ ታፈቀረ እሷ በቃ በግዴታ እኔን ታገባለህ ብሎ ነገር አለ እንዴ? ይህ እኮ ለድራማም እኮ ቢሆን አይቻልም፣ እንደዚህ አይቻልም። ብዬ ተረጋጊ መሀሪ እና በቃ እሷን ታላገባ ያችኛቱን ደግሞ እንደማያገባ ሙስታሂል አለች በቃ። እና ወዶቼ እንግዲህ እሷን ብላለች። ሰውየውም ውጭልኝ ብላ ሴትዮቱ ማባረረቻት። አይ ተጀመረችው ማነገሩን ብላ ነው እንግዲህ እንደዛ ቤት እንከራይ ምናምን ያለችው። እሱም ጋሽ ደረጀም እሺ ብሎ አሲስ ስትመጣ ዳጣን አማክራት አለሁኝ አለ። ግን ዳጣን መታ አማከራት። ዳጣ ደግሞ እኔ ቤት መከራየት ምናምን አልፈልኝ፣ ሰው ናፍቆኝ ነው እንጂ ቤት ብዬ አልመጣሁም ብላ ጮህ ብላ ተናገረችው ማለት ነው። ያኔ ከፍቷት ማለት ነው። እኔ የጎዳና ህይወት የለመርኩት ነው። ግን አሳዘነችኝ እንደዚህ ስትል የምር ግን የጎዳና ህይወት የለመርኩት ነው። ችግር የለብኝም። እኔ የመጣሁት እኮ ሰው ብዬ ሰው ፍለጋ ነው እንጂ ቤት ፍለጋ ቤት ጣራ ፍለጋ አይደለም አለችው። እና በቃ ሰውየው ምን ይሁን እዚህ ሚስቱ አባረ ትለዋለች፣ እዚህ ዳጣ እኔ የምፈልገው እናንተን ነው የምፈልገው ሰው ነው ትለዋለች። እና ጋሽ ደረጀም ተምታቷል ማለት ነው። በቃ ተምታቷል ምስኪን። እና በቃ አሁን ደግሞ ምን አለ መጨረሻ ደግሞ ኋላስ ቆይ በቃ ደግሞ ችግር የለውም በቃ አከጅ ምናምን አላት። ደግሞ እሷ እንደዛ ስትለው ደግሞ አይ አንቺ አትወጭም ማርታን እኔ አናገራታለሁኝ አለ። ደግሞ እንግዲህ የኤቢም እንግዲህ በደስታ እየፈነጠዘች ነው። አንቺ እኮ በቃ ልትሄጂ ነው ላባራሽ ነው አንቺ ግን ምናምን ያው ዳጣ ትንሽ ጨዋነት ታበዛለች፣ የዋህነት ታበዛለች። አሁን ራሱን ምን ትላታለች? ኤቢ ግን አላሳዝንሽም ወይ? ኤቢ ግን እኔ በህዲ አንቺ ምንም አይመስልሽም ወይ? እኔ እኮ እንዲህ አድርጌልሻለሁኝ አንቺ ስትባረር ያበረሽ ወጥቼ እንደዚህ በጣም ነው መጣላሽ አለቻት። በጣም እኔ የምወደውን ልጅ አሁን እንደ ኤቢ አስተሳሰብ የምትወደው ልጅ ከእጇ ፈልቅቃ እንደወሰደችባት ነው የምትረዳው። አሁን እሷ እቺ ደግሞ አንድ እውነት ስላለ አንድ ቀን ልትወጂ ትችያለሽ አለቻት። ያ እውነት ራሱ ቢኖር ማለት ነው ኤቢ ዳጣ ነው ወደት ሀታ እህትሽ ነኝ ብትላት፣ ምክንያቱም ጸባቸው ምንድነው ፍቅር ነው። መወደውን ሰው ወሰርሽብኝ ነው እንጂ እህትሽ ነኝ ግን ናታንን ወስዷለሁኝ ብላ ብትላት ራሱ አሳማኝ ምክንያት አይደለም።
እና ኤቢና ዳጣ እንግዲህ በዚህ መልኩ ይቀጥላሉ። ናታንም እኔ ተወጣሁኝ፣ ምንድን ነው አንቺ ተወጣሽ፣ እኔም ከዚህ ቤት እወጣለሁኝ ያለ ነው። ሰላምዬም እንግዲህ እንዴት ነው ፍቅር በቃ ለዚህ ለነገር የሆነ ነገር ታደርጋላችሁ አይደል ምናምን እያለቻት ነው። ምክንያቱም በእኔ ስበብ ነው እናንተ የተገናኛችሁት፣ እንዴት ነው ፍቅር ግን ምናምን ትላታለች። ደስ ይላሉ። አሳፈረቻት እኮ አሽከረመመቻት። እና ማሮቼ ደስ የሚል ፍቅር እንግዲህ ያው ፍቅር ችግር ይበዛበታል፣ ፍቅር ሙሻክል ይበዛበታል። ያንን ታግሰው እሱም እኮ አላት ገና ተመጀመሪያችን ይሄ ሁሉ ችግር ተፈጠረ ስትለው ከዚህ የባሰ ችግር ሊፈጠር ይችላል። ስለዚህ ያንን ተቋቁመን ተጋብተን ሰላም እንኖራለን ሲላት ታሳፍረኛለች። እሷ እንዲህ ያለ ነገር አልወድም እና ድሮ ጀምረሽ እንደምወጂኝ እኮ አውቅ ነበረ ግን ፈሪ ነሽ ምናምን አላት። አዎ ግን ያቸው ኤቢ ስላለች ለዛ ነው ምናምን ነገር እንደዛ ነው አለች። እና እስኪ እንግዲህ ምን እንደሚደርስ ብቻ አሪፍ ነው፣ ደስ እያለን ነው የምናየው። ተመልካች እንግዲህ በጣም የዳጣ ድራማ እና ምሳሌ ድራማ በጣም ቆንጆ ነው። ዝም ብሎ ዝብርቅርቅ ያለ ነገር የሌለበት ጽድት ያለ ነገር ያለበት ለተመልካች የሚያጓጓ በጣም አሪፍ ነው። እንዴት ሴራ ምናምን የሌለበት፣ ሴራ ሲኖር ደግሞ ወዲያው የሚከሽፍ ገባችሁ አይደል? አንዳንድ ድራማ ላይ የሆነ ሴራ ይኖረውና በቃ ዝም ብሎ የተንዛዛ ይሆናል። እዚህ ግን የሆነ ሴራ ሲፈጸምም ሁለተኛው ሶስተኛው ፓርት ላይ ያ ነገር ተፈቶ ከዛ አዲስ ነገር ያመጣሉ ማለት ነው። እና ምሳሌ ድራማ እና የዳጣ ድራማ ምንድን ነው የሚባለው? ተዋናኞችም ኤዲተሮችም ሁሎችም አንበሳ ናቸው። በጣም አሪፍ ድራማ ነው። ቀጥሎበት እላችኋለሁ ማሮች። እናንተ ደግሞ ላይክ፣ ሸር፣ ሰብስክራይብ አድርጉ። እስካሁን ድረስ አትከታተሉኝ ተነበራችሁ ተዋረኩልኝ፣ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ አድርጉ። የዛሬው ቪዲዮ እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ ደህና ዋሉ፣ ደህና ደሩ። ባይ ባይ። ላይኳን እንዳትረሷቸው ውዶቼ። ለይኩ ምንም የሚጎልባችሁ ነገር የለም። ባይ